ዛሬ በአላህ ፍቃድ እጅግ አስደናቂ የሆነውን የሰው ልጅ ክፍል የሰውነት ክፍል ውስጥ የሚገኘውና ቁርአን ደግሞ በስፔሻል ኬዝ የጠቀሰውን ነገር አስተያየትና አብረን እንመለከታለን። السلام عليكم ورحمة الله وبركاته. يقول الحق سبحانه بلا قادرين على أن نسوي بنانا. كذي أسكدم الله جل وعلا يقيام لت مكسكسن يكادو سوتشن أيحسب الإنسان أن لن نجمع عظامه يسولج قياما لت ما انكسكسو يمسلوال يهنن يفرارسون أطنتون سبسبا ما نملسو يمسلوال بلا قادرين على أن نسوي بنانا أيدلم يهنن قادرين على أن نسوي بنانا ጣቶቹን ራሱ ማስተካከል ላይ ቻዮች ነን ይላል። ጣቶቹን ማስተካከል ላይ ለምንድነው አላሁ ጀለ ወዐላ በስፔሻል ኬዝ ይሄን ጉዳይ ሊያንሳ የፈለገው? ምናልባት ለዚህ ጉዳይ ከባድ ሳይንሳዊ ምስጢር ይኖር ይሁን? የድሮ ሙፈሲሮች ባላቸው ያረዳድ መጠን ሲፈስሩት እና ኢማም ኢብኑ ከሲር ኢማም አጠበሪ ሙፈሲሮቹ ሲፈስሩት አላሁ ጀለ ወዐላ ይሄንን ጉዳይ ሲያነሳ መቀስቀስን ለካዱ ሰዎች ይህ ጉዳይ መልስ ነው። አላሁ ጀለ ወዐላ አይደለም ትላልቅ የሰውነት ክፍል ጭንቅላት፣ ትላልቅ እግር ምናምን እነዚህን ትላልቅ ክፍሎችን ከመመለስ ባሻገር እነዚህ ትናንሾችና በጣም ጥልቅ የሆኑ ዲፕ የሆኑ የሰውነት ክፍላችንን ማስተካከል ላይ ቻዮች እንደሆነ ለነሱ ለመግለጽ ነው ይላል። ሳይንሳዊ እውነታ ግን አንድ ለየት ያለ ነገር ይገልጽልናል። የጣት አሻራ በሰው ልጆች መካከል ሁሉም ጋር የተለያየ መሆኑና የአንድ ሰው የማንነት መገለጫ መሆኑን እውቀቶች በጣም በቅርብ ይደርሱበታል። ታሪኩም እንዲህ ነው። ዊሊያም ሄርሸል በ1858 ህንድ ውስጥ ሲሰራ የነበረ እንግሊዛዊ ነው። ሰዎች በውል ፍርርም ላይ የጣት አሻራቸውን እንዲያሳርፉ በማድረግ ለመጀመሪያ ጊዜ የጣት አሻራ ከሰው እንደሚለያይ ይደርስበታል። ሄነሪ ፎልድስ ደግሞ በ1880 የጣት አሻራ ወንጀለኞችን ለማጋለጥ ወንጀል የሰሩን ሰውዬ ለማግኘት በጣም ትልቁና ከሱ በላይ ሌላ መንገድ እንደሌለ ለዓለም አሳወቀ። ፍራንሲስ ጋልተን በስተመጨረሻ በ1892 የሰው ልጅ መካከል ሁለት ሰዎች መካከል የጣት አሻራ በፍጹም ሊመሳሰል እንደማይችል ሳይንሳዊ በሆነ መንገድ አረጋገጠ። እሱ እንዳለው ሁለት ሰዎች የጣት አሻራቸው ለመመሳሰል ከ64 ቢሊዮን አንዱ ነው ይላል። ይህ ደግሞ አንፎርቹኔትሊ ምድር ላይ ካሉ የሰዎች ቁጥር በላይ ነው። በ1892 የመጀመሪያው የጣት አሻራን በመጠቀም በአርጀንቲና ውስጥ የመጀመሪያው ወንጀል ተያዘ። አንድ ፍራንሲስካ የምትባል ሴት ልጆቿን በመግደል ሌላ ሰው ላይ አላካ ለመጥፋት ስትሞክር አንድ ታላቅ ጁዋን ቪስቲች የሚባል መርማሪ ደጅ ላይ ባስቀረችው ደማማ አሻራ መርምሮ ይህች ሴት ለመጀመሪያ ጊዜ በጣት አሻራ አማካኝነት አገኛት ማለት ነው። ይህ በታሪክ ለመጀመሪያ ጊዜ በጣት አሻራ የተፈታ የመጀመሪያ ወንጀል ሆኖ ዓለም ላይ ተመዝግቧል። ይህን የጣት አሻራ በተመለከተ ሳይንሳዊ እውነታዎች አሉ። ከነሱ ውስጥ የመጀመሪያው ይህ የጣት አሻራ የሰው ላይ ተሽኪል የሚደረገው የሰው ልጅ ላይ የሚፈጠረው ሰው ገና በእናቱ ሆድ በአራተኛ ወር ላይ ሳለ ነው። መንትያዎቹ እንኳን አይደንቲካል ዲኤንኤ ቢኖራቸው ተመሳሳይ ዲኤንኤ ቢኖራቸው ራሱ በፍጹም ተመሳሳይ የጣት አሻራ ሊኖራቸው አይችልም። የሰው ልጅ ቆዳ ቢላጥ እንኳን ወይም ደግሞ ቢቃጠል ራሱ ድጋሜ ከበቀለ የጣት አሻራ መጀመሪያ እንደነበረው ነው ማለት ነው የሚበቅለው። አላሁ ጀለ ወዐላ አይደለም አጥንቶቻችሁ እነዚህ ትላልቅ ሰውነቶቻችሁን መመለስ ጣቶቻችሁ ራሱ እናስተካክላለን ብሎ እንደ ማስረጃ ይህንን ጉዳይ ሲያመጣ የሰው ልጅ በቂያም ዕለት በራሱ ትክክለኛ ማንነትና ዱንያ ላይ በነበረው ልዩ ማንነት እንደሚመለስ ማሳያ ነው። ይህ ደግሞ ዱንያ ላይ የሰው ልጆች ሌላው ከሌላው እንደሚለይ የጣት አሻራ ትልቁ ሚና እንደሚጫወት ይገልጽልናል። ዛሬ በፍርድ ቤት ውስጥ የጣት አሻራ የማይካድ ማስረጃ እንደመሆኑ የቂያም ዕለትም የሰው ልጅ ስራዎቹ በግልጽ ሲያይ
የማይክድ መሆኑን መጠቀሚያ ነው ማለት ነው። ይህ ድንቅ ተአምር የአላህን ታላቅነት የቁርአንን እውነተኝነት እንደሚያስረዳ ጭራሽ ያጠራጥራል ብዬ አላስብም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።